ውዳሴያ ለእግዝእትነ ማርያም ድንግል ወላዲት አምላክ ዘይትነበብ በዕለተ ረቡዕ። ረቡዕ ለፍጥረት አራተኛ ለምስጋና ሶስተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል። የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁሮ ወልደ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላይሌ ከተለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ኩሉ ሰራዊተ ሰማያት ይብል ብሎ ይጀምራል። በዚህ ዕለት አእላፍ መላእክትን አስከትላ መጥታለች። ኩሉ ሰራዊተ ሰማያት ይብሉ ብጽዕት አንቲ። ሰማያት አለቆቹ ሰራዊቱ ናቸው። አለቆች ያሏቸው ሰራዊት ንዕድ ነሽ ክብርት ነሽ ይላሉ። አሁን ሰራዊቱ የሚያመሰግኑ አለቆቹ የማያመሰግኑ ሆኖ አይደለም፣ በሰራዊቱ አለቆቹን መናገር ነው። አንድም ሰማያት በቁሙ ሰማያት መላእክት ሰራዊተ መላእክት በሶስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ። ሰማይ ዳግሜ ዲበ ከምድር በላይ ያለች የጠፈር ባልንጀራ አላት። ዋስተጣበቅዎ ዲበ እብነ ኮኩ እንዲል ምድር እንደ መሶብ እንደ ወጭት ጠፈር እንደ መሶፊያ እንደ ወስከንቢያ ያለ ነውና፣ አንድም ዳግመኛ ምድር በመባል ላይ ጽሜት ምድር ዘኢሳይያስ እንዲላት ጠፈር የፀሐይ መገኛ ነው። እመቤታችንም የፀሐይ ጽድቅ የጌታ መገኛ ናትና፣ አንድም ሁለተኛነቷ ለጽርሐ አርያም ነው። ጽርሐ አርያም ዓለመሥላሴ ናት። እመቤታችንም ዓለመሥላሴ ናትና ወተ ምስራቅ ማርያም ድንግል የምስራቅ ደጃፍ ናት አለ። በዚህ በአራተኛው ዕለት ሆትን አነሳ። በአራተኛው ዕለት ከአራተኛው መስኮት ከወደ ምስራቅ ፀሐይ እንደተገኘ በአራተኛው ክፍለ ዘመን ከአራተኛው ትውልድ ከአራተኛው ነገድ ከቤተ ይሁዳ ከተገኘች ከመቤታችን ፀሐይ ጽድቅ ጌታ ተገኝቷልና፣ ከብካብ ንጹሕ ወመርሃ ቅዱስ ክቡር ልዩ የሆነ የሰርግ ቤት አንቺ ነሽ። አንድም ዘመራውያ ንጹሕ ይላል። ሙሽራዋ ንጹሕ ልዩ የሚሆን የሰርግ ቤት አንቺ ነሽ አለ። በዚች በሰርግ ቤት መርዓትና መራዊ ተዋህዶ ያደርጉባታል። አዝማደ መርዓትና አዝማደ መራዊ ይገናኙባታል። መብል መጠጥ ዘፈን ጨዋታ ይደረግባታል። እንደ መርዓትና እንደ መራዊ ተዋህዶ የትስብእትና የመለኮት ተዋህዶ ተደርጎባታል። አዝማደ መርዓትና አዝማደ መራዊ እንዲገናኙባት ሰውና እግዚአብሔር ሕዝብና አሕዛብ ነፍስና ስጋ ሰውና መላእክት አንዱ ነውባታል። እንደ መብል መጠጥ ስጋው ደሙ ተገኝቶባታል። እንደ ዘፈን ጨዋታ ትዕምርት ተአምራት ተደርጎባታልና፣ ነጸረ አብም ሰማይ አብ ከሰማይ ሆኖ አየና ወይረከበ ዘከማኪ በንጽህና በቅድስና በድንግልና የተዘጋጀች እንዳንቺ ያለች አላገኘም። ባያገኝ እነሆ ወልዶ ተሰባ ምኔኪ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ብሎ ወደ አንቺ ላከው። ተሰባ ምኔኪ ከአንቺም ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆነ። ፈናው የፈቃድ አንድም ተዋጅነቱን ሳይ አስተንፈሰ ዋጼ ነው የረከበ ዘከማኪ ወሰምረ መዓዛ ዚአኪ ወአፍቀረ ስነኪ ወፈኖ ሀቤኪ ወልዶ ዘያፈቅር እንዲልም ሳሊለነ ቅድስ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለበውን በልቡናችን ሳይብን አሳድሪብን። ሁሉ ትውልድ ያስተበጽሑኪ ለኪ ለባትስኪ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ሆይ ፍጥረት ሁሉ አንቺን ብቻ ያመሰግናሉ አለ። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም እሷ ራሷ እንግዲህ ወዲህ በአንድ በቅዱስ ገብርኤልና በአንዲት እናት በቅድስት ኤልሳቤጥ ብቻ ተመስግኛ አልቀርም ከዚህ ሁሉ ፍጥረት ሁሉ ያመሰግኑኛል ስትል ናሁም ይዜሰ ያስተበጽኡኒ ኩሉ ትውልድ ብላ ነበረና፣ ሊቁም ከዚያ አያይዞ ኩሉ ትውልድ ያስተበጽኡኪ ያለ። አንድም ትውልደ ሴም ትውልደ ካም ትውልደ ያፌት አንቺን ብቻ ያመሰግናሉ ኩሉ አለ። ከማያይ ወዲህ ከነሱም አይወለድ የለምና፣ አንድም ትውልድ ዘይሐልፍ ትውልድ ዘይተርፍ አንቺን ብቻ ያመሰግናሉ አለ። ዘይተርፍስ ሲሆን ዘይሐልፍስ ሲሆን ዘይተርፍ እንደምን ነው ቢሉ ዘይተርፍስ ሲሆን ዘይሐልፍ እንደምን ነው ቢሉ ጢባሪዎስ የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። ከዕለታት ባንዳቸው አይሁድ ጌታን በግፍ ጠልተው ተመቂተው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ ሰምቶ ከቶ የጌታዬን እናት ማን ባመጣልኝ እኔ ቋሚ ለጓሚ ሚስቴ ገረድ ደንገጥር ሆነን ስንገዛላት በኖርነ ብሎ ተመኘ። ተመኝቶም አልቀረ አራቱን ቤት ጭፍራ ካለችበት ፈልጋችሁ አምጡ ብሎ ሰደደ። ጌታም የእመቤታችን ተላ ነፍሷን እንጂ ተላ ስጋዋን አያሻምና በደመና ነጥቆ በገነት ላሉ ነፍሳት ዛቲቲ መድኃኒትክሙ ከያሰብሁን ነው መድኃኒታችሁን ነዋት አመስግነዋት ብሏቸው አመስግነዋታልና
ትውልድ ዘይሃልፍ ያለበት ይህ ነው። በዚህም ሰው ወሮታው አልቀረለትም። ልጁ ዮሐንስ ወንጌላዊን አስተምረዋለሁ ሂዶ አስተምሮ አሳምኖ አጥምቆ ቢጨርስ በጆሮ ብቻ መስማት አይረባኝምና በዕለተ ዓርብ እንደሰቀሉት አድርገ ስለ አሳየኝ አለው። ዮሐንስ ሲስል ራቁቱን አድርጎ ቢስለው በከመ ሰቀሉኒ አይሁድ ቅድመ ራቄ በኢየሩሳሌም ዳግመኑ ተሰቀለኒ በሮም ኦ ዮሐንስ ፍቁሬ እሊያርጉ አስታጥቆ ስሎታል። አስታጥቆ መሳል ከዚያ ወዲህ ተጀምሯል። ዮሐንስ ስሎ ሲጨርስ ስዕሉን ቢስመው ወተጣጋ ስዕለ ከናፍረ እግዚእነ ኢየሱስ ክርስቶስ ምስለ ከናፍረ ዮሐንስ ጉንዶ ሰዓት እንዲል 3 ሰዓት ተያይዞ ቆይተዋል። በዚህም ሰው ወሮታው አልቀረለትም። ልጁ ቢሞትበት ዛቲ ጦማር ዘተፈኖት ማህበ ጢባሪዎስ ንጉሠ ሮም ትብጽሐ በመቃብረ እግዚእነ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ ሬሳውን ባስከሬኑን በሳጥና በድኑን በሳጥና አድርጎ ኢየሩሳሌም ጌታዬ መቃብር ወስዳቸው አስተኙልኝ አለ። ኢየሩሳሌም ለሮም 4 ወር ናት። ሄደው ቢያስተኙት እንደ ቀድሞ በፈረስ በሰረገላ ሆኖ ተመልሷልና። ተነበዩ ላዕሌኪ አብያተወ መንክራተወ አገረ እግዚአብሔር መንግሥተ ሰማያት ነቢያት እይታጸዋና ቅጽኪ ወይጸልም ወርህኪ ወያርብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ እያሉ ድንቅ ነገርን ተናገሩልሽ። እስመ ኮንኪ አንቲ ማኅደረ ለፍስሐ ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸውን ተብለሻልና። ሁሎሙ ነገሥተ ምድር ያውሩ በብርሃንኪ እነ ወልደ ንጉሥ ገብረ ክርስቶስ እነ ማርቆስ ዘቶርማርቅ ምረረ ገሃነምን ጣዕመ መንግሥተ ሰማያትን ሰምተው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸው ምረረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን ሰምተው መንነው ይሄዳሉ። ምነው አመስግነኝ የምትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለ መንግሥተ ሰማያትን የሚያወርሰን ከሷ በነሳው ሥጋ ምክንያት ነውና። አንድም ተነበዩ ላዕሌኪ አብያተወ መንክራተወ አገረ እግዚአብሔር እመቤታችን ነቢያት ነኪር ነገሩ በእንቲአኪ አገረ እግዚአብሔር እያሉ ልዩ ነገርን ተናገሩልሽ። አገረ እግዚአብሔርም ማላት ንጉሥ በከተማው እንዲኖር ጌታ ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ኑሮ ተወልዷልና። ወታደንን ድንግል ርእሷ መንገለ ከርሳ ወተሰምዕ ቃለ መላእክት እንዲል መላእክት በማኅፀኗ አድረው ቅዱስ 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 እያሉ ሲያመሰግኑት አንገቷን ዘለስ አድርጋ ከማኅፀኗ የሚፈሰውን የመላእክት ምስጋና ትሰማ ነበርና። እስመ ኮንኪ አንቲ ማኅደረ ለፍስሐ ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው የጌታን ማደሪያውን ተብለሻልና። ሁሎሙ ነገሥተ ምድር ያውሩ በብርሃንኪ ለዘይኑንና አርቃዲዮስ ዜናሽን ሰምተው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውን በልጅሽ አምነው ጸንተው ይኖራሉ። ለምን ተሐውር ወልደ ብእሲት ምስለ ብሎ የመዋል ወላም ሰጡ የሐውሩ ባቲ እንዲል ኦ ማርያም ኩሉ ትውልድ ያስተበጽሑኪ ይህንንስ ነግሮናል። ወይሰግዱ ለዘተወልደ እምኔኪ ወይሰግዱ ለማለት ደግሞታል። ላንቺ ለተወለደው ልጅም ይሰግዱለታል። ወያብይዎ ሕዝቡም አብይ እግዚአብሔር ወአብይ ኃይሉ እያሉ ያከብሩታል ያገኑታል። ሌለነ ቅድስ ሕዝቡ አብይ እግዚአብሔር ወአብይ ኃይሉ እያሉ ከሚያከብሩት ከሚያገኑት ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ዘበአማን ደመና እንተ አስተርአኪ ለነ ማየ ዝናብ ንጹሕ ዝናብ እንተ በአማን እንዲለው ንጹሕ ዝናብ ጌታን ቋጥረሽ የታየሽ እውነተኛ ደመና አንቺ ነሽ። የግንቦት የሰኔ ደመና አይደለሽ የሐምሌ ነሐሴ ደመና አንቺ ነሽ አለ። የግንቦት የሰኔ ደመና ከዞረ በኋላ ሳያዘንብ ይበተናል። የሐምሌ ነሐሴ ደመና ግን ከዞረ ሳያዘንብ አይበተንምና አንድም ደመና ነው አንቺ ነሽ ሲል ነው። ኖ ከመርከብ ከወጣ በኋላ እንደገና መስዋዕት ቢሰዋ ብዙሁ ወተባዙ ወምልእዋ ለምድር አለው። እኔ ለምኔ ጌታዬ እኔ ለምኔ ጌታዬ እኔ ልጆች ኃጢአት መስራታቸውን አይተዉ አንተም ፈርደ ማጥፋትን አጥተው ፈርደ ልታጠፋቸው ለምኔ ያለው እንዲስ እንዳይሆን እሰይም ቀስቴ በውስተ ደመናት ከመዳግመ ለምድር እያማስና በማያህ ዳግመኛ ምድርን በንፍሯ እንዳላጠፋት 4 ብር ያላት ቀስተ ደመና ትተከልል ብሎታል። ይኸውም ነጭ፣ ቀይ፣ ቢጫ፣ ጥቁር ነው። ከዚህም ነጭና ቀዩ ጎልቶ ይታያል። ምሳሌ ደመና ይህም ምሳሌ ነው። ነጭ የውሃ፣ ቀይ የእሳት፣ ቢጫው የመሬት፣ ጥቁሩ የነፋስ እስመ ነፋስ ጸሊም በአርያሁ እንዲል ከዚህም ነጭና ቀዩ ጎልቶ ይታያል። ምሳሌ ደመና የእመቤታችን 4 ኅብር ጌታ ከእመቤታችን የነሳው ሥጋ ምሳሌ ከዚህም ነጭና ቀዩ ጎልቶ ይታያል። እሱንም ወልድ ሆይ ጻዕዳ በመለኮቱ ወቀይ በትስቢቱ ይለዋልና አንድም በሥጋዬና በደሜ ያድንሃለሁ
እሰጣለሁ ሲለው ነው። ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና፣ ብጫ የሥጋው በአምሳለ ህብስት ይሰጠናል፣ ቀዩ የደሙ በአምሳለ ወይን ይሰጠናልና። አንድም ደመና ኤልያስ አንቺ ነሽ አለ። ለንጉሡ ለአክዓብ 450 ለንግሥቲቱ ለኤልዛቤል 400 ነቢያት ሐሰት ካህናተ ጣዖት አሏቸው። ኃጢአት ይሰራሉ፣ ጣዖት ያመልካሉ። ኤልያስ ተዉ፣ ኃጢአት አትስሩ፣ ጣዖት አታምልኩ ቢሏቸው አንመለስም አሉ። እንኪያስ የፈጣሪያቸው አቅሙን ይወቁት ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከመይወርድ ዝናብ በእላ መዋል ዘንበለ በቃለ አፉየ ብሎ ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ምድርም የተከሉባት እንዳታጸድቅ የዘሩባት እንዳታጸድቅ የተከሉባት እንዳታበቅል ከለከለ። ኤልዛቤልም ይህን ሰምታ ታስፈልገው ጀመር። ጌታም ተገልጾ እንቅልፍ ታበዢ ከነብር ትፋዘዢ እንዲሉ ከንግሥቲቱ ከኤልዛቤል ተጣልተ ሁር ፈለገ ኮራት ወበህዬ ሴሲው ከቋት ፍናሰር ኳፈ ጽባ ሄደ ፈለገ ኮራት ኑር ምግብህን ቋት ቆራዎች ጠዋት ማታ ያመላልሱልሃል ብሎታል። ከምን ያመላልሱለት ነበር ቢሉ ከነገስታቱ ቤት ሲታረድ እየነጣጠቁ ያመጡለት ነበረ። አንድም ነቢያት ካህናት ሲሰው ይህስ ኤልያስ ፈንታ ነው እያሉ አንዳንድ ዛል ስጋ ያኖራሉ። ከዚያ እያመጡ ይመግቡት ነበረ። ውሃም ከዚያ ፈልቃለት 3 ዓመት ከመንፈቅ ተመግቧታል። ጌታ ለፍጥረቱ ያዝናል ይራራልና ኤልያስ ዝናብ አዝንም ብሎ ይለምነኛል ብሎ ቢያው የፍጡር ባህሪ ጨካኝ ነውና የማይለምነው የማይማልደው ቢሆን ምግቡን ከለከለበት። ምንትኑ ረከቦ ለቋቋኑ ፈየቶ ለቋ እያለ ሲገባ ሲወጣ ውሃ ጥም ተሰማው። ሊጠጣ ቢሄድ ውሃይቱ ደረቀችበት። ከቶ ስለምን ይሆን ብሎ ወደ ጌታ ቢያመለክት ሁር ሀገረ ስራ አጵታው በህየ ትረክብ አሐተመ በለተን ዘታጥብ ጸው ሀገረ ስራ አጵታ ሄድ ሀገረ ስራ አጵታ ሄድ። አንዲት ሴት እንጨት ስትለቅም ታገኛለ፣ ምግብህን እሷ ትመግብሃለች ብሎታል። ጌታ እንዲህ ማለቱ ሰውን አይቶ ዝናብ አዝንብ ብሎ ይለምነኛል ይማልደኛል ብሎ ነው። ሂዶም አንዲት ሴት እንጨት ስትለቅም አገኛት። ውሃ ጠምቶኛል አጠጭኝ አላት። በኤልያስ ዘመን ውሃ ወንድሜ ምን ያለ ነው አለችው። ወማኮ ተማሊ ፍተ በስቲያውም ቢሆን እርቦኛልና እጅታል ቁራሽ ስጭኝ አላት። ሴቲቱም ደግ ሴት ነበረችና ሕያው እግዚአብሔርን እፍኝ ጥርኝ ዝጊም ዶቄት በማድጋ ጥቂት ዘይት በማሰሮ አለችኝ። እችንም ጋግረናት እኔም አንተም ልጄም ተመግበን ነግን ሞታለን። ወናሁ አጥብ ክሌ ጾኖ ለዚያ ማብሲያ ጥቂት ጭራሮ ለቃቀማለሁ አለችው። እሱም ለህኩትኪኒ ዘሃሊጽ ወልክቱንትኪኒን ተቅብ ይሃልቅ በእላ መዋል ከመዚህ በእግዚአብሔር ይህ ረሃቡ ዘመን እስኪያልጥር ድረስ ዘይቱ ዱቄቱ ከማድጋ ዘይቱ ከማሰሮ ያልቅም ብሎሻል ጌታ አላት። ብትሄድ መልቶ ተርፎ አግኝታለች። ቀደሚ ሊተ ለኪሶ ለወልድኪ ትገብሪ ድረ ብሶብኛልና ለኔ አስቀድመሽ ጋግሪ ስጥኝ አንቺና ልጅሽ በኋላ ትመገቡታላችሁ ብሎ ጋግራ ሰጥታው ከሰገነት ላይ ሆኖ ሲተኝ ሲጸልይ ልጇ ከጭኗ ላይ እንዳለ ሞተባት። ነቢየ እግዚአብሔር ሳይገባኝ ከግቤቴ ገብተ ልጄ ሞተብኝ አለችው። አምጪ ብሎ ሰገነቱ ላይ አውጥቶ ደጁን ቆልፎ አይኑን ካይኑ አፉን ካፉ እጁን ከእጁ እግሩን ከእግሩ ገጥሞ 7 ጊዜ ወድቆ ተነስቶበታል። በ6ኛው ሙቀት ተሰምቶታል። በ7ኛው የሞተው ተነስቷል። አሁን ኤልያስን የሚያህል ሰው በአንድ ጊዜ የሞተ ማያስነሳ ሆኖ አይደለም፣ በፍጹም ትጋ ኃጢአት እንዲሰረይ ለማጠየቅ አንድም 4ቱ ባህሪያተ ሥጋ 3ቱ ባህሪያተ ነፍሱ እንደተካከሉለት ለማጠየቅ ነው። ብላቴናውም ዮናስ ነው። ከዚህ በኋላ ሁር አስተርዮ ለአክዓብ ሂዳ አክዓብን ተገናኘው አለው። ንጉሡ አክዓብ ቢትወደዱ አብዱ ይባላሉ። ሰራዊት አልቆባቸው ለፈረስ ለበቅሎ የሚሆን ለምለም ሳር ጥሩ ውሃ ሲሹ በአብዱ በኩል ተገናኘው። አንተ ነቢየ እግዚአብሔር አይደለም ብሎ ሰገደለት። አዎን አለው። ወዲያው ሁር ጸዎ ለአክዓብ እግዚእ ከሄደ ጌታ አክዓብን ጥራው አለው። ንጉሥ አንተን ሲያስፈልግ ያላከበት ንጉሥ ያላማለው መኮንን ያላስፋለገው ሀገር ኑሯልን? መንፈስ ቅዱስ እንደ ልማዱ አንተን ወደ አንዱ ተራራ ቢወስድ ከላይ አንገቴን ከታች ባቴን ይቀጣኝ የለም? በዚያውስ ላይ ወሮታይን ባታውቅ እንጂ ንግሥቲቱ ኤልዛቤል ነቢያትን ካህናትን ስታስፈጅ 50ውን ባንዱ ዋሻ 50ውን ባንዱ ዋሻ አድርጌ ምግብ ልብስ ሰጥቼ ያኖርሁት እኔ አይደለሁም ይለዋል። ሕያው እግዚአብሔርን ከዚህ እንዳልላወስ ብሎታል። ሂዶ አክዓብን ጠርቶታል። አክዓብ ሲመጣ እጣለዋለሁ ብሎ ነበረ። በአክዓብ አድሮ ያለ ሀብተ ሰይጣን በኤልያስ አድሮ ያለ ሀብተ መንፈስ ቅዱስን ባየ ጊዜ ተለይቶት ሄዷል። ወዲያው አንተኑ ዘትገፈቶሙ ለእስራኤል ለካ እስራኤልን የቀይ ጥቁር የወፍራም ቀጭን የረጅም አጭር የምታደርጋቸው አንተ ነህ አለው። ምን እኔ አለ አንተው ቤተ አቡከ አንተና የአባትህ ዘመዶች ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ አለው። ትገፈቶሙ ማለቱ የዘመነ ረሃብ ሰው ቀዩ ይጠቁራል ጥቁሩ ይነጣልና
ከዚህ አያይዞ እስከ ማይዜኑ ታነክሱ በክሌውን ጌጋያቲክሙ ለእመቤል አምላክ ውእቱ ኪያሁ አምልኩ ወኪያሁ ትልው ወለም እግዚአብሔር አምላክ ውእቱ ኪያሁ አምልኩ ኪያሁ ትልው። አሁን ኃጢአት እየሰራችሁ ጣዖት እያመለካችሁ እስከ መቼ ስትጠራጠሩ ትኖራላችሁ? ቤል የሆነ እንደሆነ አምላክ ቤልን እመኑ፣ ቤልን አምልኩ፣ እግዚአብሔር ከሆነ አምላክ እግዚአብሔርን እመኑ፣ እግዚአብሔርን አምልኩ አላቸው። አሁን ኤልያስን ያህል ሰው በእግዚአብሔር እመን የሚጭንበት ሆኖ አይደለም። እነዚህ ቤልን ሲያይ እነዚህ አምላክ አምላክ ይሉት ነበረና ከዚህ በኋላ መስዋዕት ሰውተን መስዋዕቱ ባረገለት በዚህ አምላክ ጸንተን እንኖር አላቸው። ይሁንብን አሉ። ነቢያት ሐሰት ካህናት ጣዖትን ሰበሰቡ። ከነገው ከመስዋዕቱም ከጊዜው መረጡ አላቸው። ከጊዜው ነጉን ከመስዋዕቱ የሰባውን የወፈረውን መርጧል። አሁን ኤልያስን ማድረጉ ከጊዜው ነጉን ከመስዋዕቱ የሰባውን የወፈረውን ባናደርግ ብለው ምክንያት ለማሳጣት ነው። ደንጊያውን ጸፍጽፋችሁ እንጨቱን ረብርባችሁ እናንት በእሳት እናቃጥላት በሉ፣ እሳት ከሰማይ አውርዶ ያበላ አምላክ ይሁን አላቸው። እንዳላቸው ደንጊያውን ጸፍጽፈው እንጨቱን ረብርበው ስጋውን አርዶ አወራርዶ ስምዓነ ቤል ስምዓነ ዳጎን እያሉ ይወድቁ ይነሱ ጀመር። ቀትር ሲሆን አሐዘ ይሳለቅ ቦሙ ኤልያስ ቴስቢያው ይላል፣ ይዘብትባቸው ጀመረ። አምላካችሁ እንጂ እንቅልፋም ነውና ከአንድ ዛፍ ስር ተኝቶ ይሆናል፣ እስቲ ሄዳችሁ ቀስቅሱት። ወይ አምላካችሁ ደካማ ነውና ከአንድ ፈረፈር ስር ወድቆ ይሆናል፣ እስቲ ሄዳችሁ አንሱት። ወይ አምላካችሁ ዋዛ ፈዛዛ ይወዳልና ከእረኞች ጋር ይጫወት ይሆናል፣ እስቲ ሄዳችሁ ጥሩት እያለ ይዘብትባቸው ጀመረ። እነሱም በጦራቸው ይወጉ በሾተላቸው ይፈቁ ጀመረ። እስከ ነሐየሎሙ ደም ይላል፣ ደም እስኪያሰክራቸው ድረስ። ስለምን ቢሉ ሰውነታችንን ሳይቀር ሰዋንል ለማለት። ሰርክ ሲሆን እንከሰኮነክሙ እንኪያስ በቃችሁ ብሎ እነሱ የሰዉትን ወዲያ ጠርጎ ጥሎ በ12ቱ ነገደ እስራኤል አምሳል 12 ደንጊያ ጸፍጽፎ 4 ቻል ውሃ ዙሪያውን አጎድጉዶ አስፈስሶበታል። ድግሙ ሰልሱ ይላል 12 ይሆናል በ12ቱ ሐዋርያት አምሳል። ከዚያ በኋላ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ እኔ የበላበት እጠጣበት እከብርበት እታፈርበት ብዬ አይደለም ለአምልኮት ቀንቼ ነው ብሎ ወደ ጌታ ቢያመለክት የሰናፍጭ ቅንጣት ታህል እሳት ከሰማይ ወርዳ ያን ሁሉ በልታ ወለሐሰት መሬቱ ይላል ከመሬቱ ክንድም ቢሉ ስንዝርም ቢሉ ነስታ ወደ ሰማይ አድርጋለች። ከዚህ በኋላ አንድ ሰው እንዳያመልጣችሁ ብሎ ወረገዞሙ በፈለገ ቂሶን ይላል፣ ቂሶን ከሚባል ወንዝ ወስዶ አሳረዷቸዋል። ይህም ኃጢአት በጥምቀት እንዲሰረይ ያጠይቃል። ከዚያ በኋላ ዋርገ ደብረ ቀርሜሎስ ይላል፣ ቀርሜሎስ ከሚባል ተራራ ወጥቶ ኤልያስ ይጸልይ ጀመረ። ኤልያስ ሲጸልይ አንገቱን በጉልበቱና በጉልበቱ መካከል አድርጎ ነው። ለነቢያት ለካህናት እንዲህ የመጸለይ ልማድ አላቸው። ኤርምያስም ተኝቶ ይጸልይ ነበረ። ብላቴናውን እየወጣ እየገባ ተመልከት ይለዋል። የተመላለሰ በስድስተኛው አይቶ በሰባተኛው መጠነ ሰኮና በስ የሰው ዱካ ምታል ደመና ከውቅያኖስ ውሃ ጠቅሳ ስትወጣ አየው ብሎ ነገረው። እንኳን 3 ዓመት ከመንፈቅ የሆነ ዝናብ ይቅርና ውሎ አድሮ የመጣ ዝናብ ከብትንም ፈረስ በቅሎን ይጎዳልና ፈጥና አክዓብን ንገረው፣ ፈረስ በቅሎን ሰራዊትን ከግንብ አግብተ ዝጋ በለው አለው። ሄዶ ነግሮት አክዓብ በሰረገላ እስኪገባ ድረስ ኤልያስ በግር ተቀድመውት ገብቷል። ወዲያው ድምንምን ጭልምልም ብሎ ዝናብ ዘንቦላቸው በልተው ጠግበው ደስ ብሏቸው አድረዋልና ኤልያስ በደብረ ቀርሜሎስ ያያት ደመና መፍጠኒት አንቺ ነሽ አለ። እመቤታችንም አፍጣነ ረድኤት በጊዜ ምንዳቤ ወአጸባ ናትና አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናብ አይዘንብም፣ ቢዘንብም በ500 ዘመን ያካፋል። አንዴ ቢዘንቦ የረውድ እሳቱ ዲበ በረዱ ወበረዱ ዲበ እሳቱ ይላል። እሳትና በረድ እንደ ሰምና እንደ ፈትል ተጣምተው እሳቱ በረዱን ሳያቀልጠው በረዱ እሳቱን ሳያጠፋው ሁለቱ መስተጻረራን እሳትና በረድ ወርደዋል። የእንጦጦ መምህር አይናገር ቢናገር በዓመት ያው መሬት እንዲሉ እንደዚህ ሁሉ እናትነቷ ድንግልናዋ እናትነቷን ይለውጠው ነበረ። እናትነቷ ድንግልናዋ እናትነቷን ሳይለውጠው ሁለቱን መስተጻረራንን አስተባብራ ተገኝታለችና ዘያማስን ሕይወተ ገብረ ሙስና ወዘይሁ ሕይወተ እያማሰነ እንዲል አንድም ወነዋ የወርድ ለክሙ እግዚ ነው ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብለው ኢሳያስ የተናገረልሽ ደመና መፍጠኒት አንቺ ነሽ። እግዚአብሔር አብ በቀስትነት ሳለሽ የእርቅ ምልክት አደረገሽ አለ። በአርበኛ ልማድ አርበኛ ጠላቱን ያየው እንደሆነ ደጋኑን ወደ እሱ ወተሩን ወደ ደጋኑን ወደ ጠላቱ ወተሩን ወደ እሱ አድርጎ ይታያል። ቀስት ለማስረር ወተሩን
አርበኛ ጠላቱን ያየው እንደሆነ ደጋኑን ወደ ጠላቱ ወተሩን ወደ እሱ አድርጎ ይታያል፣ ቀስት ለማስረር እንዲመቸው። ወዳጁን ያየ እንደሆነ ደጋኑን ወደ እሱ ወተሩን ወደ ወዳጁ አድርጎ ይሄዳል ለመገናኘት። እሱም እንግዲህ ወደ ልጄን ዘመዶች በንፍር ውሃ አላጠፋቸውም ሲል ደጋኑን ወደ እሱ ወተሩን ወደ እኛ አድርጎ ይታይልናልና። አንድም ትዕምርተ ተዋህድናው እግዚአብሔር አብ አንድነቱ ምልክት አደረገሽ አለ። እሱ ቅድመ ዓለም ያለ እናት እንደወለደው እሷም ድህረ ዓለም እሱ ቅድመ ዓለም ያለ እናት እንደወለደው እሷም ድህረ ዓለም ያለ አባት እንድትወልደው አድርጓልና። ልደት ቀዳማዊ ታውቀው በዳህራዊ ልደት እንዲል አንድም ትዕምርተ ተዋህዱ እንዳለው ይሆናል። ተቀዳሚ ተከታይ የሌለው የልጁ ምልክት አደረገሽ አለ። ከመትኩን መራሂተ ለሃይማኖት አባይ እንጂ ይላታል። ስትወልደው ማኅተመ ድንግልናው አለመለወጡ ሰው ሲሆን ባህሪ መለኮቱ ላለመለወጡ ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ ናትና። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ውእቱኒ ንጹም ሰለስቱ ግብራት ዘውእቶሙ ሩካቤ ወዘር ወሰስሎተ ድንግልና ለስሩዓት በእጓለ እምሕያው ሙራት ቦሙ እንዲል አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም ወልድ ወልድ ሲባል የሚኖር አንድም ባለማለፍ ጸንቶ የሚኖር የአብ አካላዊ ቃልን እመቤታችን ሆይ በእውነት ወለድሽልን። መጻው አዳነነ ማጥያ ሰው ሆኖ ከኃጢአታችን ያዳነን አንድም በኃጢአታችን ከመጣ ፍዳ ሰው ሆኖ ያዳነን። አብይ ውእቱ ክብር ዘተወለከው ገብርኤል መልአክ ዜናዊ ፍስሐ ገጽ ደስ ያለ ባለምስራቹ ቅዱስ ገብርኤል ላንተ የተሰጠ ክብር ፍጹም ነው። ሐዘንም ደስታም የያዘ በፊቱ ይታወቃልና ፍስሐ ገጽ አለውም ከመያዝ ልብ ይደም መንገጽ አሰሩ ለልብ ብሩህ ገጽ እንዲል ሰበከለነ ልደተ እግዚእ ዘመጻብየነ ወደኛ የመጣ የጌታ ልደት ለመቤታችን ነገርሃት ለነ አለ። ባህሪያችን ባህሪዋ ነውና አንድም ወደኛ የመጣ የጌታ ልደት ለኖሎት ነገርሃቸው ነው። ተወልደ ለክሙ እግዚኦ መድኅን ዘይከውን ፍስሐ ለኩሉ ዓለም ብለህ ወአብሰርካ ለማርያም ድንግል ዘእንበለ ርሳት ወትቤላ ሰበካ ያለውን አብሰርካ ለነ ያለውን ለድንግል ብሎ አመጣው። ከዚያም አስቀድሞ መለወጥ ለሌለባት ለመቤታችን የጌታን ጽንሱን ነገርሃት እንዲህ ብለህ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ካንቺ ሰው ይሆናልና እመቤታችን ሆይ ተፈሥሒ ደስ ይበልሽ ብለ መለወጥ ለሌለባት ለእመቤታችን የጌታ ጽንሱን ነገርሃት። ሳሊ ለነ ቅድስት ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ካንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምሮን ለበውን በልቡናችን ሳይብን አሳትሪብን። ረከብኪ ጸጋ ክብርን አገኘሽ። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሦስቱ ግብራት መንፈስ ቅዱስ ቢያድር ቢያድርብሽ ኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ውእቱኒ ንጹም ሰለስቱ ግብራት ዘውእቶሙ ሩካቤ ወዘር ወሰስሎተ ድንግልና ለስሩዓት በጓለሜው ሙራት ቦሙ እንዲል አንድም መንፈስ ቅዱስ አደረ ላዕሌኪ ጸጋ ያለው መንፈስ ቅዱስ ብሎ አመጣው። መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ ኦ ማርያም አማን ወለድኪ ቅዱሰ መድኅኑ ለኩሉ ዓለም ቅዱስ 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 ተብሎ ከሚመሰገኑ ከሦስቱ አካል አንዱ አካል ወልድን እመቤታችን ሆይ በእውነት ወለድሽልን መድኅኑ ለኩሉ ዓለም ይኸውም የዓለም ሁሉ መድኃኒት የሚሆን ኢየሱስ ክርስቶስ ነው። ነጻ አዳነነ ሰው ሆኖ አድኖናልና ሳሊ ለነ ቅድስት ሰው ሆኖ ካዳነን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን በልቡናችን ሳይብን አሳትሪብን። ግብረ ድንግል ይሴብህ ልሳንነ አንደበታችን ድንግልን ሥራ ያመሰግናል አለ። ቀድሞ ካሉት ጋር አንድ ሆኖ ያመሰግናል። ዮም ንወድስታ ለማርያም ወላዲተ አምላክን የወለደች እመቤታችን ዛሬም እናመሰግናታለን አለ። ዛሬ ካሉት ጋር አንድ ሆኖ ያመሰግናል። እንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባህሪ መድኃኒታችን ኢየሱስ ክርስቶስ ከእሷ ስለተወለደ እስመ ፍሬ ከርስከ አነብር ሊሆን በርከ ያለው እንደደረሰ እንደተፈጸመ ደማጠየቅ ዳዊትን እያለፈ ያነሰዋል። ንዑ ኩልክሙ አሕዛብ ናስተብጽሐ ለማርያም እስራኤል እመቤታችን እናመሰግናት ዘንድ ኑ ተሰብሰቡ አሕዛብ አላቸው ስለ ብዛታቸው። አንድም ግብረ አሕዛብን ይሰራሉና አንድም እስራኤልስ አናመሰግንም ብለዋልና በቁሙ አሕዛብ ናቸው። አሕዛብ ነሱ ጽጌረዳ ወሶኩ ተርፈ በላይ ላይሁት እንታክቲ ነሳት ሰደፈ እንታክቲ አጥሬት ባሕሬ እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን እንዲል እንደቀድሞ ከፋርስ ከባቢሎን ከጽር ከሜዶን በእግረ ሥጋ ተሰብሰቡ አይደለም በእግረ ሕሊና ተሰብሰቡ። እስመ ኮነት
እናትን ሆናለችና ድንግል ወጽሙረ እናትነትን ከድንግልና ጋር አስተባብራ ተገኝታለችና አንድም እስመ ኮነት እመ ድንግል ድንግልና ያላት እናት ሆናለችና ወጽሙረ ሁለቱንም በአንድ አስተባብራ ተገኝታለችና ተፈሥኦ ድንግል ንጽሕት ታልባቲ ርግብ ዘመጻ ቃላ ወተሰበ እምኔሃ እምኔኪ ሲል ነው። አካላዊ ቃል ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሳይሆን መለወጥ የሌለብሽ ድንግል ንጽሕት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ተፈሥኦ ሙዳይን ታልባቲ ነውር ፍጽምት ዘአልባ ርእሳ አልባቲና አልባ አንድ ወገን ነውር ነቀፋ የሌለባት በፍጹም ጌጥ የተጌጸች የሽቱ ሙዳይ እመቤታችን ሆይ ተፈሥሒ ደስ ይበልሽ። በፍጹም ጌጥ የተጌጸች አለ። ይችን የሽቱ ሙዳይ ቀለም በቀለም አስጊጠው ጢስ እንዳይተንባት ትቢያ እንዳይበንባት ቤት ሰፍተው ሰቅለው ተከባክበው ያኖሯታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባ እምከርሰም አንዲል አንድም በየጊዜው የጸጋ ክብር ይጨመረላታልና አንድም ሽቱ ከውስጡ ሳለ ይሸታል፣ ሽቱም ከወጣ በኋላ መዓዛ አይለየውም። እሷም ጌታን ጽንሳ ሳለ ድዊ ትፈውስ፣ ሙት ታነሳ፣ ትዕምርት ተአምራት ታደርግ ነበር። ጌታንም ከወለደችው በኋላ መዓዛ ትዕምርቱ መዓዛ ተአምራቱ አልተለያትምና ተፈሥኦ ገነት ነባቢት ማይደሩ ክርስቶስ ማደሪያው ነባቢት ገነት እመቤታችን ተፈሥሒ ደስ ይበልሽ። ገነት ነባቢት አላት። ገነት ነባቢት አላት። በገነት አዳምና ጌታ ተነጋገሩ እንጂ እሷ አልተነጋገረችም። እመቤታችን ግን ተናግራ ለጻድቃን እሴት ለኃጥአን ስርየት ታሰጣለችና ማኅደሩ ለክርስቶስም አላት። ገነትን ማኅደረ አዳም ይላታል እንጂ ማኅደረ ክርስቶስ አይላትም። ከዚያ ሲለይ ገነት ነባቢት ማኅደሩ ለክርስቶስ አላት። ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ስለቀደመው ሰው ስለ አዳም ዳግመኛ አዳም የተባለ ክርስቶስ ማደሪያው ነባቢት ገነት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ዘኮነ ዳግማይ አዳም ዘኮነ ዘውቱ ዳግማይ አዳም ቢል አንድ ነው። ተፈሥኦ ጸዋሪቱ ለዋሕድ ለዘይተፈጠረ ምጽናቡሁ ከባሕርይ አባቱ ከአብ አንድነት ያልተለየ ተቀዳሚ ተከታይ የሌለው ወልድ ዋሕድን የቻልሽው እናቱን የተባልሽ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ተፈሥኦ ከካብ ንጹሕ ስርጉ በኩሉ ስነ ስብሐት በፍጹም ጌጥ የተጌጸ የሽቱ ሙዳይ የሰርግ ቤት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ይችን የሰርግ ቤት አስቀድመው ሐር ሊቆነጥጧታል፣ አበባ ዛፍ ይቀርጹባታል፣ አበባ ያፈነዱባታል፣ ሐር ያነጽፉባታል፣ ሽቱ ያረፈረፉባታል፣ ያረበርቡባታል። እመቤታችንም ከእናቷ ማኅፀን ጀምራ በመንፈስ ቅዱስ ተጠብቃ ትኖራለችና መንፈስ ቅዱስ አቀባም ከርሰም አንዲል አንድም በየጊዜው ጸጋ ክብር ይጨመረላታልና አንድም ስርጉ በኩሉ ስነ ስብሐት በፍጹም ባሕርይ ክብሩ የከበረ ንጉሠ ሰማያት ወምድር ኢየሱስ ክርስቶስ መጻ ወተሰባ እምኔኪ አንቺ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና። ተፈሥኦ ጸጳጦስ እንተ ኢያዋያ እሳተ መለኮት ባሕርይ መለኮቱ ያለው ወጣት ጸጳጦስ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ጸጳጦስም በወዲያ ሊቁ ባወቀ ተናገረ። በሀገራችን ግን እንጆሪ ጀበራ ደደሆ የሚባል ነው። ተፈሥኦ አመት ወእም ድንግል ወሰማይ ሰማያዊ አመት ወሰማይ ድንግል ወእም ሲል ነው። እመቤትነት ከገረድነት ድንግልና ከእናትነት ያለሽ እመቤታችን ሆይ ተፈሥሒ ደስ ይበልሽ። አንድም እናትነትን ከድንግልና ጋር አስተባብራ የተገኘሽ ድንግል እመቤታችን ሆይ ተፈሥሒ ደስ ይበልሽ። እንተ ጾረት በሥጋ ዘይጽያን ዲበ ኪሩቤል አድሮ ሰፍሮ የሚኖር ሰማያዊ መለኮትን በሥጋ የቻልሽው እናቱን የተባልሽ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ወበእንተዝ ንትፈሥሕ ወንዘምር ምስለ መላእክት ቅዱሳን በፍሥሓ ወሐሴት መጽሐፍ ላለፈውም ለሚመጣውም ዝም ብሎ ያጽፋል። ይህ ግን ለሚመጣ ሆንም ከመላእክት ጋር እንደ መላእክት በፍጹም ደስታ ደስ ብሎን እናመስግን። ወንበል ዘንብል ሲል ነው እንዲህ እያል ስብሐት ለእግዚአብሔር በሰማይ አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያልን እስመ ኪያኪ ሰምረ ዞሎቱ ክብር ወስብሐት ክብር ያለው እሱ አንቺን ለልጁ እናትነት መርጧልና በእንደዚህ ያለውን አመጣው። ስለዚህ ነገር ከመላእክት ጋር እንደ መላእክት ደስ ብሎን እናመስግን። ሳሊ ለነ ቅድስት ክብር ካለው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለበውን በልቡናችን ሳይብን አሳድሪብን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን ክብረ ኩሎሙ ባለ በቀና ነበር፣ ደራሲ ግን አቅንቶታል። ከቅዱሳን ክብር የእመቤታችን ክብር ይበልጣል አለ። ቅዱሳን ሊያከብሯት ይገባል። እስመ ድልዎ ኮነት
ተወክፎ ቃላ አካላዊ ቃልን ለመቀበል በግታ ተገኝታለችና ዘይፈርህዎ መላእክት የሚፈሩትን ወያኩትዎ ትጉሃን በሰማያት ትጉሃን በሰማያት የሚያመሰግኑትን አሁን ትጉሃን የማይፈሩት መላእክት የማያመሰግኑት ነው አይደለም፣ ሁሉ በሁሉ አለበት። በአክብርዎ ፍርህዎ በፍርህዎ አክብርዎ በአቡነ እግዚእነ በእግዚእነ አቡነ እንዳለ ጾረቶ ማርያም ድንግል በከርሳ ለተወክፎ ቃል አብን ብዬ ብናገር ሰባፊ ንቆን ተወክፍዎ እንዳለው ያለው አይደለም። 9 ወር ከ5 ቀን በማኅፀኗ ቻለችው። ይእቲ ተአቢ እምኪሩቤል ወተፈደፈድ እምሱራፌል ከሆነ ከኪሩቤል ከሱራፌል ትበልጣለች አለ። አቤና ፈድፈደ ይወራረሳሉ። ወይ ነግሩ በፍሬሃ ለምድር እንዲል ብዝሃ ፍሬያ ሲሉ አልቦ ዘፈደፈደ ከዘንበለ መንበረ መንግስት ሲል ዘአብየክ ከሲል እስመ ኮነ ታቦተ ለአሐዱ ዘም ቅድስት ሥላሴ ቅዱስ ቅዱስ ተብለው ከሚመሰገኑ ከሦስቱ አካል አንዱ አካል ወልድን ወልደዋለችና ሥላሴን ቅድስት ብሎ በሴት አንቀጽ ጠራቸው። ሴት ለልጇ እንድታዝን እንድትራራ ሥላሴም ለእኛ ያዝኑልናል ይራሩልናልና። አንድም ሴት ልጅን ከባህሪዋ እንድታስገኝ ሥላሴም ይህን ፍጥረትን ከባህሪያቸው አስገኝተዋልና። ቅዱስ አለ ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕም አለ ሰውን ንጹሕ ቢሉት ኃጢአትም ጽድቅም ይስማማዋል። እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቡት ሁሉን ይቀበላል። ሰውም አንድ ጊዜ ወደ ጽድቅ አንድ ጊዜ ወደ ኃጢአት ሲል ይኖራልና። ወይ ለሐኮከ ዘእንበለ ጽነት ከመ ይኩን ሰናያቲከ ዘእንበለ ፍዳ ወይሬ ከመ ትኩን ዘትትልያልም እንዲሁም ቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ የተወከፋ ጠባያተ ዘይትገበር በሆን እንዲል በሱ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና። እስመ ንጹሐትም አንቱ ጠባያቲው ለእግዚአብሔር ዘእንበለ ነውር እንዲል ጽኑም አለ ሰውን ጽኑ ቢሉት በሕማም በሞት ይለወጣል። ሕማም ድካም ይስማማዋል። ልህነሰ ንጠፍ ወይን ይህል ወቅሩም ሙስናሃ በዲበ አንቀጽ አንቱ ሰይታጎላ እንዲል በሱ ግን ሁሉ የለበትምና። እስመ ስምከተ መለኮት ዘዲበ ህላዌው ሰናይ ወይተነትን ምዝሃሎ እንዲል አንተስ አንተ ክመ ወአመቲ ከኒዘ እያልቅ እንዲል ክቡርም አለ ሰውን ክቡር ቢሉት ከአፋ ባገኘው ነው። ምንት ብከ ዘይነሳይ ከም ካልእከ ምንት ብከ ዘይኮነ ውበለከ እንዲል የሱ ግን የባህሪው ነውና። ስብሐቲው ዘማቢው ወውዳሴውም ዚያው ባይል ዘይለቅህዎ ንጉሥ ዘይሰይምዎ እግዚእ ዘይግዝዎ እንዲል ልዩም አለ ለአብርሃም ለይስሐቅ ለያዕቆብ ለጳውሎስ ለስልዋኖስ ለጢሞቴዎስ የአካል ሶስትነት ቢኖራቸው የባህሪ ህልውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ናቸውና። አንድም ለእሳት ለፀሐይ ለቀላይ የአካል ሶስትነት ቢኖራቸው የባህሪ አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሶስት በባህሪ በህልውና በፈቃድ በስራ አንድ አምላክ ናቸውና። ዛቲ ኢቲ ኢየሩሳሌም አገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም ናት። ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው ኢየሩሳሌም መንግሥተ ሰማያት ናት። ምነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ለሌላ መሄዱም አይደለም መንግሥተ ሰማያትን የሚያወርሰን ከእሷ በነሳው ሥጋ ምክንያት ነውና። አንድም ዛቲ ኢቲ ኢየሩሳሌም አገሮሙ ለነቢያት ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናት። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም እንዲል የነቢያት ሀገረ ትንቢታቸው ሀገረ ሰላም እመቤታችን ናት። ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት ማደሪያቸው የጌታን ማደሪያ ሀገረ ሰላም እመቤታችን ናት። ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃናዊ ሰረቀ ላዕሌሆሙ ሎሙ ሲል ነው። በጨለማ የሚኖሩ ሰዎች ብርሃን ወጣላቸው። ውስተ ጽልመት በድንቁርና ወጽላሎተ ሞት በቀቢጸ ተስፋ ለነበሩ ሰዎች ስሬ ተስፋ መንግሥተ ሰማያት ተሰጣቸው። አንድም ውስተ ጽልመት አንድ ገጽ በማለት ወጽላሎተ ሞት ሞትን በመስል ለሚኖሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። አንድም ውስተ ጽልመት በሞተ ሥጋ ወጽላሎተ ነፍስ በሞተ ነፍስ ለነበሩ ሰዎች ድህነተ ሥጋ ድህነተ ነፍስ ተሰጣቸው። አንድም ውስተ ጽልመት በኃጢአት ወጽላሎተ ሞት በክህደት ለነበሩ ሰዎች እምነት፣ ስርየት፣ ጥምቀት ተሰጣቸው። ኃጢአትን ጽልመት ክህደትን ጽላሎተ ሞት ብሎ አመጣ። በገደል ላይ በጨለማ ላይ ገደል የዛፍ ጨለማ ሲጨመርበት ጨለማው እንዲጸና በኃጢአት ላይ ክህደት ሲጨመር ፍዳው እየጨመረ ሄዳልና። እግዚአብሔር ዘያዕርግ በቅዱሳኑ ተሰባም ድንግል ለመድኃኒተ ዚአነ በቅዱሳኑ በኪሩቤል አድሮ ሰፍሮ የሚኖር እሱ እኛን ለማዳን ከመቤታችን ከስጋዋ ስጋን ከነፍሷ ነፍስ ነስቶ ሰው ሆኗልና። ንዑር እዩ ዘንተ መንክራ ይህን ድንቅ ተዋህዶ ንዑዩኑ ስሞ ወዘምሮ ዘምሩ ምስጋናን አመስግኖ አንድም ፈጽማቸው አመስግኖ በእንተ ምስጢር ዘተከስተ ለነ ይህ ድንቅ ለተዋህዶ ለእኛ ስለተገለጠልን እስመ ዘይሴባ ተሰባ ከዚህ አስቀድሞ ሰው የማይሆነው እንግዲህም ሰው የማይሆነው እሱ ሰው ሆኗልና። ቃል ተደመረ
ወዛልወ ጥንት ኮነ ቅድመ ጥንት የሌለው መለኮት ወደፊት ዘመን ተቀድሞት ተገኘ ከመህፃን ልጅ ከአባቱ ፊት እንዲገኝ። ወለዛልወ መዋዕል ኮነ ሎቱ መዋዕል ቀዳማዊነት የሌለው ስጋም ቀዳማዊ አምላክ ተባለ። አንድም ወዛልቦ ጥንት ወዛልወ ጥንት ኮነ ቅድመ ጥንት የሌለው ስጋ ቀዳማዊ አምላክ ተባለ። ወለዛልወ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለትን መለኮት ዘመን ተቆጠረለት። ወያክል 30 ክረምቱ ለጊዜ ኢየሱስ ወአመኮኑ አሰርተው ክልኤተ ዓመተ ተብሎ አንድም ወዛልቦ ጥንት ወዛልወ ጥንት ኮነ ቅድመ ወዛልቦ ጥንት ኮነ ቅድመ በኩርነት የሌለው መለኮት በስጋ በኩር ተባለ። ወኮነነ በኩረ ጥንተ ለኩሉ ምግባረ ሰናይ እንዲል ወለዛልወ መዋዕል ኮነ ሎቱ መዋዕል ክቡር የባህሪ አምላክነት የሌለው ስጋም ክቡር የባህሪ አምላክ ተባለ። ወይመጽእ መዋዕለ ሳህልም ቅድመ ገልጹ ለእግዚአብሔር እንዲል ዘኢይታወቅ ተከስተ በትሕትና ተገልጾ የማይታወቅ መለኮት በትሕትና ቢገለጽ ወዛልቦ ጥንት ኮነ ቅድመ ላለው ወዘኢይትራይ ተርእየ በገዥነት ታይቶ የማይታወቅ ስጋ በገዥነት ቢታይ ያለ ወለዛልቦ መዋዕል ኮነ ሎቱ መዋዕል ላለው ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰብአ ኢየሱስ ክርስቶስ በጎላ በተረዳ ነገር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው ኢየሱስ ክርስቶስ ዘተማልእ ቅድመ ዓለም የነበረ ወዮ ዛሬም ያለ ወክመ ውእቱ እስከ ለዓለም ዓለምን አሳልፎ የሚኖር አሐዱ እላዌ ሎቱ ንስግድ ወንሰብሕ ሰግድለትና እናመሰግነው ዘንድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነውና ሳሊለነ ከሁለት አካል ቅድስት አንድ አካል ከሁለት ባህሪ አንድ ባህሪ ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድርብን። ሕዝቅኤል ነቢይ ኮነ ሰማ በእንቲአ ነቢዩ ሕዝቅኤል የእሷን ነገር መሰከረ። ወይቤርኢኮ ወእተ በምስራቅ እቱም በአብይ መንክር ማይተ በድንቅ ቁልፍ የተቆለፈች ደጃፍ በምስራቅ አየው ብሎ የእሷን ነገር መሰከረ። አልቦ ዘቧ ዘእንበለ እግዚአ ኃያላን ያለ እግዚአ ኃያላን በቀር ሳይከፍታት ገብቶ ሳይከፍታት የወጣ የሌለ ወአውስቴታ ወወፃ እሱ እግዚአ ኃያላን ሳይከፍታት ገብቶ ሳይከፍታት ወጣ እንጂ የቀደሙ ሰዎች ከምስራቅ ወደ ምዕራብ ይገባሉ ቤተ መቅደስ ርደተ ገሃነብ አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን ርደተ ገሃነብ የለብንም ስንል እንደ ልማዱ ከምስራቅ ወደ ምዕራብ ሲገባ ወሜጠኒ መንገለ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው፣ ለእኛስ ቀኝ ነው ወይ ቀኝ ነው። ወይቤለኒ ተሜጥ ወልደ እጓለ እመሕያው እንዲል ቀኝ ዞር ብሎ ቢያይ ታላቅ አዳራሽ በድንቅ ቁልፍ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ ተመልክተዋል። አዳራሽ የእመቤታችን መቆለፊያ ማኅተመ ድንግልናዋ ቀይ ጎልማሳ የጌታ ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምሳሌ እግዚአ ኃያላን አለው። ኃይል ሥጋዊ፣ ኃይል መልአካዊ፣ ኃይል መንፈሳዊ አለ። ኃይል ሥጋዊ እንደ ባርቅ እንደ ዮፍታሔ እንደ ጌዲዮን እንደ ሶምሶን፣ ኃይል መንፈሳዊ እንደ አብርሃም ወይቤ ዝኳ አብርሃም ይዋኒ ሰይፈ ጸላኢ እንዲል፣ ኃይል መልአክ እንደ አሐዱ መልአክ ሆነ አሐዱ መልአክ ኃያል ወጽኑዕ ብነ አብየ ከመ እንተ ማይረጽ ወወገረ ውስተ ባሕር እንዲል ወእትሰ ድንግል ሰአሊ ለነ ቅድስት ሳሊለነ ቅድስት እግዚአ ኃያላን ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ወእትሰ ድንግል ይእቲ እንተ ወለደት ለነ መድኅነ ሆት የተባለች መድኃኒታችን ኢየሱስ ክርስቶስን የወለደችልን እመቤታችን ናት። እሷንስ ሆት አይላትም ብሎ በሆት የተመሰለች መድኃኒታችን ኢየሱስ ክርስቶስን የወለደችልን እመቤታችን ናት። ወኮኩሰ ክርስቶስ ውእቱ እንዲል እምድኅረ ወለደት ኪያውነ በረት በድንግልና ከመ ትካን እሱንም ከወለደች በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚእ ዘመጽአ ወአዳነነ እምእደ ጸላዔ ዘአልቦ ምሕረት እሱ ለእኛ ከማያዝንልን ከማይራራልን ፍቱር ውእቱ ሥላሴ ለእሱ ከማያዝኑለት ከማይራሩለት ምሕረት ከሌለው ከጠላታችን ከዲያብሎስ እጅ ያዳነን መድኃኒታችን ኢየሱስ ክርስቶስን የወለድሽው እመቤታችን ሆይ የማኅፀንሽ ፍሬ ወልደ እግዚአብሔር መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። አንቲ ፍጽም አንቺም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ረከብኪ ሞገሰ በሀበ ንጉሠ ስብሐት በክብር ባለቤት ንጉሠ ሰማያት ወምድር ኢየሱስ ክርስቶስ ዘንድ ባለሟልነትን አግኝተሻልና። አምላክ ዘበአማን እውነተኛ የባሕርይ አምላክ አለ ጌትነቱ እንደ ነገሥታት በሀብት እንደ ጣዖታት በሐሰት
እንደ ካህናት በሀብት እንደ ነገሥታት በጉልበት ያይደለ ባህሪው ነውና ለኪ ደሉ እበይ ወክብር እምኩሎሙ እለ ይነብሩ ዲበ ምድር። በዚህ ዓለም ከሚኖሩ ከጻድቃን ከሰማዕታት ይልቅ ክብር ላንቺ ይገባል አለ። ቅዱሳን ሊያከብሯት ይገባል። አንድም በሀበ ኩሎሙ ይላል። በዚህ ዓለም በሚኖሩ በጻድቃን በሰማዕታት ዘንድ ክብር ላንቺ ይገባል። ቃላ መጻወተ ሰብአ እምኔኪ አካላዊ ቃል ከስጋሽ ስጋን ከነፍስሽ ነፍስ ነስቶ ሰው ሆኗልና ወአንሶ ሰብአ ምስለ ሰብ ሰውን ስርዓት ፈጸመ። እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና አድኃነ ነፍሳቲነ በምጽአቱ ቅዱስ ነፍሳቶን ነፍሳቲን ይላል። በልዩ አመጣጡ በጽኑ ቀጠሮ አዳነን አለ። በልዩ አመጣጡ አለ ቀድሞ የረድኤት የዛሬው ኩነት ነውና አኮ በተንባሉ አኮ በመልአክ አላ ለልዩ ጊዜ መጽኦ ያድኅነን እንዲል በጽኑ ቀጠሮ አለ። ሰው መጣበታለሁ ባለ ሰዓት የሚመጣም የሚቀርም አለ። እሱ ግን 5500 ዘመን ሲፈጸም አንድ ደቂቃ አላጎደለምና ሳሊለነ ቅድስ በልዩ አመጣጡ በጽኑ ቀጠሮ ካንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከህሌው አይነጹ። እመቤታችን ግን በነቢብ በገቢር ባህሌው ንጽሕት ናትና ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል። ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላው ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምራውን ለቦን በልቦናችን ሳይብን አሳድሪብን ማለት ነው። አልፈው አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በሐዲስ ዕለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ይቆየን። ለቅዱስ ኤፍሬም የተለመነች እመቤታችን ለእኛም ትለመነን፣ አገልግሎታቸው ሁሉ ይቀበልልን። ሌሊቱን ባርኮ ቀድሶ አሳድሮ እስከዚህ ሰዓት ያደረሰን እንዲሁም ተረፈ ማልቱን በሰላም ያስመሸን። እንበል አቡነ ዘበሰማያት እንዲሁ በያላችሁበት አረፍ አረፍ ብላችሁ እንዲሁም ደግሞ የቅዳሴ ማርያምን ትርጉም እንሰማለን። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ድንግል ዘርዝ የወፅም እስካበተ አዳው የሕግ ይከውን ለቅጥቃጤ ወለህልፈት ባለው መጽሐፍ ባላዘዘው ፈቲው ባለው ኃጢአት ፈቲውን በሚያመጣ ኃጢአት የተጸነሽ አይደለሽም። አላ በሩካቤ ዘበግ ማና ወያቄም ተወለድኪ እዝሁ ወተባዙ ወምልዋ ለምድር ክቡር አውስቦ በኩለሄ ወለምስካቦ ሙኒ አልቦቱ ስእበት ባለው መጽሐፍ ባዘዘው በሕግ በሩካቤ ካህና ከያቄም ተወለድሽ እንጂ። የእመቤታችን ቅድሚያቶቿ ቴክታ በጥሪቃ ይባላሉ። ለሀብታቸው ስፍር ቁጥር አልነበራቸው። ከወርቁ ብዛት የተነሳ እንደ ዋንጫ እያሰሩ በከብታቸው ቀንድ ይሰኩት ነበረ። የዕንቁ ጽዋስ እንኳን 70-80 ያህል ነበራቸው። ከዕለታት ባንዳቸው ቤተ መዛግብት ቢገባ ግምጃውን ለማናፈስ ሀብቱንም ለመቁጠር ብሎ የወርቁን የዕንቁን ብዛት አይቶ ብዙ ነዋይ ብነዛ አስተጋባይነ ለመኑ ይከውን መዝገብነ እስመ አልብነ ወልድ ዘይወርሰነ የሰበሰብነው ገንዘብ ስንኳን ለኛ ለልጅ ልጅ ይተርፍ ነበረ። ዳሩ ግን የሚወርሰን የለምና ምን ይሆናል እኮ አላት። ቴክታም እንዲህ ማለቱ ወላጅ እንጂ ስትሆነው ብላ አዘነች። ቴክታ እንደምወድሽ አምላከ
እስራኤል ያውቃል። ልጅ ከሰጠኝ ካንቺ አይሰጠኝም፣ የሀብቱን ብዛት አይተሽ ታዝኝበት እንጂ ብዬ ነው አላት። እኔማ ለዚህ ምን ባይ ነኝ አለችው። ይህም ብላ ዝም አትልም። አዝና ሳለች ራእይ ታያለች። ነጭ እንቦሳ ከማህፀኗ ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ ስድስተኛዋ ጨረቃ ፀሐይን ስትወልድ ተመልክታለች። በሀገራቸው መፈክራነ ህልም ተርጓሚ ያለና ሂዳ አስተርጉመና ብላ ላከችው። ሂዶ ነገረው። ልጆች ተወልዳላችሁ፣ ነጫጭ መሆናቸው ደጋግ ናቸው። ጨረቃ ከፍጥረት ሁሉ የበለጠች ናት። የፀሐይ ነገር ግን አልተገለጠልኝም። ወበንተ ፀሐይን እያይመርኩ ጊዜ ግለጠው አለ። እሱስ ተገልጦለታል። አምላክን ተወልዳላችሁ ያልኳቸው እንደሆነ ትዕቢት እሰጸሩ ለክርስቶስ በትዕቢት ምክንያት ይቀርባቸዋል ብሎ እንጂ ነው ትዕቢት ይቀርባቸዋል ብሎ ነው እንጂ። ከዚህም በኋላ ነገሩ ባይረዳው ዝም አላት። ምን ነው አስተርጉመና ብዬህ አልነበረም ረሳኸው አለችው። እሱስ ነግሮኛል፣ እኔ ግን ባይረዳኝ ነው አላት። ምን አለህ አለው። ልጅ ተወልዳላችሁ፣ ነጫጭ መሆናቸው ደጋግ ልጆች ናቸው። ጨረቃ ከፍጥረት ሁሉ የበለጠች ናት። የፀሐይ ነገር ግን አልተገለጠልኝም፣ ጊዜ ግለጠው አለኝ አላት። እውነቱን ነው፣ ልጅ በማህፀን ያድረዋል አለችው። ጠባባት ብልህ ሴቶች የጸነሱበትን ወራት ያውቃሉ። የቀኙ ወደ ግራ የግራው ወደ ቀኝ ሲል የበሉት የጠጡት አልስማማ ይላል። ሄሜንን ወልደዋል። ሄሜን ማለት ስዕለት የረከብኩ ማለት ነው። ሄሜን ዴርዲ ቶናር ሲካር ሄርሜላ ሐናን በነገረ ማርያም ውስጥ የትናን ይጨምራል። ሐናም አካለ መጠን ስታደርስ ደግ ከደግ ወገን መጋባል ልማን ነውና ከቤተ ይሁዳ የተወለደ ኢያቄም የሚባል ደግ ሰው አጭተው አጋቧት። ምክንያት ወርዶ እነሱም መካን ሆኑ። ከዕለታት ባንዳቸው ሐና ዛሬ ቤተ እግዚአብሔር እጅ ነሳ ነበረ፣ መጎናጸፊያ ያልደረሰልኝም አለች። ከጎረቤቷ አንዲት ዘማ ሴት ነበረች። ከወጣ ከወረደው ካለፈ ካገደመው ማትወሰን ልብስማ የኔ 2-3 አለልሽ አይደለ ያለብሰሽ አትሄጂም አለቻት። ሐናም የአንቺ ልብስ የተሰበሰበው በአስበደንስ በኃጢአት ነው፣ እግዚአብሔርን ለብሼ ብለምነው መች ይሰማኛል አለቻት። ሐና እግዚአብሔርን ባወቀ ሰማይን አራቅ እንዲሉ ለካ ይህ ክፋትሽ ነው እንደ ድንጋይ አድርቆሽ ያስቀረ ይብስታ አጥባት እጹተ ማህፀን ብላ ተገዳድራታለች። ያ እንደ ፍላጻ እንደ ጦር ልቧን ወጋው፣ አልቀረችም ሄዳለች። ኢያቄምም መስዋዕቱን አብዝቶ ሲሄድ ሮቤል ዕብራዊ ያገኘው ይትወከፍ እግዚአብሔር መስዋዕቱ ሙለ መካናት ምክንያት በኃጢአት ነው ላይቀበል ምን ያደክመሃል አለው። ኢያቄም ልቡን እንደ ፍላጻ ወጋው፣ አልቀረም ሄዷል። ሲመለሱ ከዛፍ ስር ተቀምጠው ሳሉ ወሬው አርጋበን ዘይቷነው በውሉዶሙ ይላል። አርጋብ ከልጆቻቸው ከገላግልቶቻቸው ጋር ጽጌያት አብበው አፍርቶ አይታ ሁሉን ሁለት አድርገህ ፈጥረሃል፣ ድንጋዩን ብቻውን አይታ ሐናን ድንጋይ ብልሃት ነው ብቻዋን የፈጠርሃት ብላ አዘነች። ይህም ብለው አልቀሩም፣ ቀኖና ይገባሉ። ኢያቄም በረሃ ሄዷል። እሷ በዙሪያዋ ካለ አትክልት ስፍራ ገብታለች። ራእይ ያሉ ኢያቄም ሥላሴ ጸምር ሲያስታጥቁት የብርሃን መቋሚያ ሲሰጡት ያያል። ሐናም ነጭ ርግብ 7ቱን ሰማያት ሰጥቃ መታ በቀኝ ጆሮዋ ገብታ በማህፀኗ ስትተኛ ከደጃፏ የወደቀች ደረቅ ግንድ ለምልማ አብባ ጽንፍ እስከ ጽንፍ ደርሳ ፍሬዋን አዕዋፍ ሲመገቡ ተመልክታለች። ራእዩን ሐምሌ 30 ተመልክተዋል። ነሐሴ 7 በዛሬው ቀን እግዚአብሔር መልአክ ቅዱስ ገብርኤል ወርዶ ሰማይና ምድር ቢመዘኑ አንድ የራሷን ጸጉር የሚያህሉ የዓለም ሁሉ መዳኛ የምትሆን ልጅ ትጸንሳላችሁ ብሏቸው እመቤታችን ነሐሴ 7 ዛሬ ተጸንሳለች። ደስ ይበላችሁ ልል በሉ። ወታውቀ ጽንሳ ለሐና ይላል። ሆዷ እያደገ ሄደ። ዘእውር ታይና ዘምዘመዳ ለሐና ወለተ አርሰባን ይላል። ያህና ያክስት ልጅ ናት። አይኗ አንድ አይኗ ጠፍቷል። ሐና በስተርጅና ዲቁና እንዲሉ ይህ ሰው የሚለው ነገር እውነት ነው፣ ሆድሽ ከንፈርሽ ጠቁሯል፣ ሆድሽም ገፍቷል ብላ ማህፀኗን ዳሳ አይኗን ብትነካው ቦግ ብሎ በርቶላታል። በዚህ ምክንያት ሕሙማን ሁሉ የሐናን ማህፀን እየዳሰሱ የሚፈወሱ ሆነዋል። ሁለተኛም ሳምናስ ወልደ ጦሊቅ ዘይነብር ውስተ ቤተ ዶይቅ ይላል። የሐና ያጎቷ ልጅ ነበረ፣ ሞተ። ሐና ትወደው ነበረና አልጋውን እየዞረች ስታለቅስ ጥለዋ ቢያርፍበት የሞተው ተነስቶ ሰላም ለኪ ኦ እማ ለፀሐየ ጽድቅ ወምሕይወቱ ለዘገብረ ሰማየ ወምድረ፣ ዘዚሽ ብላቴና የሚወለደው ሰማይን ከነግሱ ምድርን ከነልብሱ የያዘ ነው ብለው መላእክት ሲያመሰግኑ ሰማው ብሎ ከመፈክረ ሕልም የቀረውን ተርጉሞ አርፏል።
አይሁድም ይህን ሰምተው ለምቀኝነት አያርፉምና ቀድሞ ከነሱ ወገን የሆኑ ዳዊት፣ ሰሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። አሁን ወንድ ቢሆን ምን ያደርገን? ሴት ብትሆን ምን ታደርገን? ኑ ንገሮሙ ለሐናው ለኢያቄም ይህን ጊዜ ሳትወልደው በደንጊያ ቀጥቅጠን በእሳት አቃጥለን እንግደል ብለው መከሩ። ቅዱስ ገብርኤልም ተገልጦ ኢያቄምን ሐናን አድባረ ሊባኖስ ይዛት ሂድ አለው። አድባረ ሊባኖስ ይዘዋት ቢሄዱ እመቤታችን እሁድ በመንፈቀ ሌሊት ተወልዳለች። ብርሃን ወርዷል። እነሱም አርደው ጠጭተው ከነዳያን ጋር ሰንብተዋልና ትወጽ መርዓትም ሊባኖስ ያለው ይህ ነው። ኦ ድንግል አኮ በተለይ ወዘልህቂ ከማዋልደ ዕብራውያን ድንግል አንገታቸውን እንደሚያረዝሙ እንደሚያቀጥኑ እንደሚያሳብጡ እንደሚያሳጥሩ እንደ ዕብራውያን ልጆች በዋዛ በፈዛዛ ያደግሽ አይደለሽም። ለያገዝፋ ክሳዶን አለ። ቁሞ እስክስታ ሲመርቱ አንገታቸው ይረዝማል፣ ይቀጥናል፣ ያወጠውጣል። ቁጭ ብለው አታሞ ሲመቱ አንገታቸው ያብጣል፣ ያጥራል፣ ይነፋልና አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ እዚያ ዋና የድ ቅዳሴ አለማርያም ብሎ ነበር። እንደ አርስት አንስቶት ነበረና መጣው። በንጽህና በቅድስና ሆነሽ በቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሰሴኪ ድንግል ምድራዊ ብስትን የተመገብሽ አይደለሽም። አላ ህብስተ ሰማያዊ ሰማያ ሰማያ ዘበሰለ ዘወረደ ሲል ነው። ከሰማይ የወረደ ሰማያዊ ብስትን ተመገብሽ እንጂ። አንድም ስት ብስተ ምድራዊ ይላል። ድንግል ምድራዊ ብስት የተመገብሽ አይደለሽም። ከሰማይ የወረደ ሰማያዊ ብስት ተመገብሽ እንጂ። አሁን በሰማይ መገጉ አበዛ ኑሮ አይደለም። አወራረዱን ሲያይ ከሰማይ ያለ እንጂ ያመጣበትንስ እሱ ያውቃል። ኦ ድንግል አኮ ስት የምድራዊ ዘሰተይኪ ድንግል ምድራዊ መጠጥን የጠጣሽ አይደለሽም። አላ ስት የሰማያዊ ሰማያ ሰማያ ዘተቀዳ ዘወረደ ሲል ነው። ከሰማይ የወረደ ሰማያዊ መጠጥን ጠጣሽ እንጂ። አንድም የጠጣሽው ምድራዊ መጠጥ አይደለም። ከሰማይ የወረደ ሰማያዊ መጠጥን ጠጣሽ እንጂ። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ ሐና ኢያቄምን ይህች ብላቴና የብፅዓት ገንዘብ እንደሆነች ታውቃለች። ይህን ጊዜ አፏ እህል ሳይለምድ እግሯ መንገድ ሆዷ ዘመድ ሳይወድ ወስደን አንሰጥም አለችው። ፍቅርሽ ይለቅልሽ ብዬ ነው እንጂ እኔማ ፈቃዴ ነው አላት። ከዚህ በኋላ ለቤተ እግዚአብሔር የሚገባውን መባውን አድርገው ይዘው ሄደው ሊቀ ካህናቱ ዘካርያስ ነው ተቀበለን አሉት። ቢያት እንደ ፀሐይ የምታበራ ከቶ በእኔ ዘመን የማይመጣ የለም። አሁን ደሞችን የመሰለች ፍጥረት ተቀብዬ ምን መግብ ያሳድጋታለሁ? ሕዝቡ ይሰብሰቡ የምግቧን ነገር ይምከሩ ብሎ መጥቅ ጠቅቶ ሕዝቡን ሰብስቦ ሳለ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ለካ ዘካርያስ ለሱ የመጣ ሀብት መስሎት ሊቀበል ቢሄድ ወደ ላይ ሰቀቀበት። ሕዝቡን በየማዕረጋቸው ቢነሱ ወደ ላይ ሰቀቀባቸው። ጥበብ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት ይሆናል፣ እስቲ ልፍ አድርጋቸው አኑሯት አለ። ልፍ አድርገው ቢያኖሯት መልአኩ ወርዶ አንዱን ክንፉን አንጽፎ አንዱን ክንፉን አጎናጽፎ በቆመ ብእሲ ምድርን አስለቅቆ ህብስቱን መግቦ ጽዋውን አጠጥቶ ወደ ሰማይ አድርጓል። ከዚህ በኋላ የምግቧ ነገር ከተያዘልን ብለው ቤተ መቅደስ አኑረዋታልና የሐዝነኒ ማርያም ዘረከበኪ ድክትምና አመ ቤተ መቅደስ ቦይኪን ዘተጠብይ ሀሊባሃና ወያስተፌሳሃኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺው ከመአብን ዘይሴስየኪ መና ፋኑኤል ጽጌነ ዘይከዩ ደመና እንዲል አንድም ህብስተ ምድራዊ ስቴ ምድራዊ ብስተ ሰማያዊ ስቴ ሰማያዊ እንዳንድ ወገን ድንግል የምንቀበለው የሥጋውና ደሙ የሩቅ ብእሲ ሥጋ የሩቅ ብእሲ ደሙ አይደለም፣ እውነተኛ አምላክ ሥጋ የአምላክ ደም ነው እንጂ። ኦ ድንግል አኮ ዘታምሪ ርስሃተ ከማንስት ለም ቅድሜኪ ወምድሬኪ ድንግል ለም ቅድሜኪ ካንቺ አስቀድሞ እንደነበሩት ወለም ድህሬኪ ካንቺ በኋላ እንደሚነሱ ሴቶች ልማዳ አንስት ርስሃታ አንስት ዘራ ወራዙትን የምታውቂ አይደለሽም። እለም ቅድሜኪ ከሔዋን እስከ ሐና ወለም ድህሬኪ ከሐና እስከ እሷ አንድም እለም ቅድሜኪ ከሐና እስከ እሷ ወለም ድህሬኪ ከእሷ እስከመጽአት እስከሚነሱ ሴቶች አላ በቅድስና ወበንጽር ጉታ አንቲ ንጽህናን ቅድስናን አጊጠሽ በቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ ድንግል ፈቃደ ሥጋ ብዕለ ዓለም ሰይጣን ያሳታቸው ጎልማሶች ያጨዋወቱሽ ያረጋጉሽ አይደለሽም። አንድም ሰፋጥያን ይላል ገሉን ከርክመው ብር ጠጠሩን ወርቅ ፈትሉን ሐር ነው በእጄ በሉን ይህን እንሰጣቸዋለን እያሉ ሴቶችን የሚያታልሉ ጎልማሶች ያረጋጉሽ
እያጨዋወቱሽ አይደለም። አላ መላእክተ ሰማይ ሐወጹኪ መላእክት ጎበኙሽ አረጋጉሽ እንጂ። በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ ካህናት ሊቃነ ካህናት አመሰገኗት ተብሎ በነገረ ማርያም እንደተጻፈ መላእክት ጎበኙሽ አጫወቱሽ እንጂ። እመቤታችን ቤተ መቅደስ ሳለች እነ ዘካርያስ ቀን ተፈስሒ ተፈስሒ እያሉ ያመሰግኗታል። ሌሊት መላእክት በአማን ስብሕት አንቲ በአማን ውድስት አንቲ እያሉ ያመሰግኗት ነበረ። አይሁድም ሰምተው ለምቀኝነት አያርፉምና ይህች ብላቴና በቤተ መቅደሳችን የወንድ ድምፅ ታሰማበት ሆነ እናወጣታለን ብለው ሲሄዱ የቤተ እግዚአብሔሩ አጥር ቅጥር እሳት እየሆነባቸው ባይሆንላቸው መላእክት ታጸ እሳት እየያዙ ባይሆንላቸው ይመለሳሉ። በዚህ ባይሆንላቸው በዘመናቸው መጥቁል የሚባል ጠንቋ ያለና ወርቁን፣ ብሩን፣ ምንጣፉን፣ ፈረሱን፣ በቅሎን ይዘው ሄደው የሐና የኢያቄም ልጅ በጠላትነት ተነስታብናለች፣ እሷን ታጠፋልን ብለን መተናል። ነገር ግን ሳያረዱ አይሰደዱ እንዲሉ ይሆንልሃል ብለን አይደለም፣ ከሆነልህ ግን ዋጋህን ከዚያ አብዝተን እንሰጥሃለን አሉት። እሱም ጠንቋይም የማይሆንለትን መዋሸት ልማድ ነውና ለእመት ብለን ጠንቋይም የማይሆንለትን መዋሸት ልማድ ነውና ለእመ ብሎ ለእግዚአብሔር ና ወይ መጽ ሁሮ ይሐውሮ የዝዞ ከመገብር ሎቱ ስብሐት እግዚአብሔርን እንኳንና ብሎ ይመጣል፣ ሂድ ብሎ ሄዳል፣ እንደ ባሪያ ያዘዋለሁ አላቸው። ደስ አላቸው። ቀን ቀጥሮ ሰደዳቸው። በቀጠራቸው ቀን የሰጡት ምንጣፉ ብል በልቶት ወርቁ ገል ጠጠር ሆኖ በደመ ነፍስ ያሉት ፈረስ በቅሎ ሞተው የደመ ነፍስ እንቅልፍ አንቀላፍተው ተገኝተዋል። ወይኔ የሐና ኢያቄም ልጅ ሳይቀድመኝ ልቅደመው ነው ብሎ ወንዝ ወርዶ እጁን ቢጸፋ 300 ልቡሳነ ሥጋ አጋንንት ተገለጡለት። ሁነ ከነዚያም ሰው አርዶ ደሙን አቁቶ አጠጥቷቸዋል። ሁነ መጥቁል ምን ተኮንከ? ወንድማችን መጥቁል ምን ሆንክ አሉት። የሐና የኢያቄም ልጅ በጠላትነት ተነስታብኛለች፣ እሷን ታጠፉልኝ ብዬ መጥቻለሁ አላቸው። ለእመት ብለነ ሰማይ አውርዱን አውርድ ለከ ወለእመት ብለነ ምድረ ጠብልሉ ንጠበልል ለከ አልቦ ዘይሳነነ። ሰማዩን አውርዱት ብትለን እናወርድልሃለን፣ ምድርን ጠቅልሉት ብትለን እንጠቀልልልሃለን፣ የሚሳነኔን ነገር የለም አለ። ደስ አለው። እምቢልታ እያስነፋ ወደ እመቤታችን ሄደዋል። እመቤታችንም እንደመጡባት አውቃ በነገረ ማርያም አለ ጌታ ህቡ ስም ዮሳምር አርሞሳድ ካየል ሮሳ ኪራክስኬል እያለች ትጸልይ ጀመረ። ያን ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ወርዶ አንገታቸውን በእሳት ሰይፍ እየቀላ ጥሏቸዋል። ደስ ይበላችሁ። እመቤታችንም ወዲያውም ምድር ተከፍታ አስጥማቸዋለች። እመቤታችንም መጥቁል እኔን አጠፋ ብለ አንተ ጠፋህ አለችው። በዚህም ቃል ኪዳን ተቀብላለች። ከጠንቋ የሄደውን የጠነቆለውን ያስጠነቆለውን አንተም አትማረው እኔም አልማልድ ብላ ከልጇ ጋር ቃል ኪዳን ተገባብታለች። አትጠንቁሉ፣ አታስጠንቁሉ። ንባብ ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ ድንግል ለተቃርቦ ብእሲዮ ብእሲት ለዮሴፍ የታጨሽ አይደለሽም። አላ ከመይቀብኪ ንጹሕ ሆኖ ሊጠብቅሽ ንጽሕት ሆነሽ ልትኖሪ ነው እንጂ። እስመ ከማሁ ኮነ ሀብቱ ሀብተ ንጽሕና ነውና፣ አንድም ሀብትሽ ሀብተ ንጽሕና ነውና። እመቤታችን እናት አባቷ ቤት 3 ዓመት ቤተ መቅደስ 12 ዓመት 15 ዓመት ሲመላት አይሁን ለምቀኝነት አያርፉምና ይሽ ብላቴና መጠና አንስት አደረሰች። ቤተ መቅደሳችንን ታሳድፍብናለች፣ ጠይቀ እንደምትወደው አደርግላት አሉ። ዘካርያስም ገብቶ ለተ እስራኤል ፎኑ ትከፍት ፈቅዲ ትንበሪ እንዲህ ይሉሻል፣ እንደምን ሆነሽ ልትኖሪ ተወጃለሽ አላት። ከእግዚአብሔር በታች የማውቀዋለኝ ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበ አስቆጥሮ እንዳይሰሶት ስማቸውን በየበትራቸው ጽፈ ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብተ ስጸልይበት አድረ በቀዳማይ ሰዓተ መዓልት አውጣው አለው። በትር አሰብስቦ ቢያስቆጥር 1985 ተገኘ። ለ2015 የጎደለው ነው። ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው ዮሴፍ በትር ላይ ዮሴፍ ቀባ ለማርያም ፍርት ከሚል ተቀርጾ ተገኝቷል። ርግብም መታርፋበታለች። ጻቢ ወጻጹ ለሱ ደርሰዋለች። በዚያም በዚህ ደርሳለች ውሰድ ብለዋታል። እሱም ይዞ ቤቱ አኑሯታል። እሷም እንደ እናት ሆና ልጆቹን አሳድጋለታለች። የቀረው በውዳሴ ማርያም ያልቃል።
ወሶበ ርእየ ንጽሕናኪ ለሊሁ እግዚአብሔር እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ፈነወ አቤኪ መላኮ ብርሃናዊ ዘስሙ ገብርኤል መላከ ጽልመት አይደለ መላከ ብርሃን ተርታ መላክ አይደለ ባለሟሉ ሊቀ መላእክት ቅዱስ ገብርኤልን ላንቺ ላከው ወደ አንቺ ላከው። ቅዱስ ገብርኤልን ባለሟል ያሰኘው እንደምን ነው ቢሉ ጌታ መላእክትን ማእምር ለባውያን አድርጎ ፈጥሮ በተፈጥሮ ባገኙት ቀን ተመራምሮ ያገኙን ሲል ተሰወራቸው። መሰወሩ ግን በአዳራሽ ገብቶ እልፍኝ ተከቶ አይደለም፣ ባህሪው ነው። ለሊከ ብከ ተከደንከ ወለሊከ ኪያካንጦ ላይ ከስውር ብከ በይከ ወክዱን ብከ ኃይልከ እንዲል መላእክትም ጨለማ ነበረና አንዱ እንዳሶ ሲያገኘው ምን ትንነ ማይቴ መጻይነ ወሚመ በበረሽነኑ ተፈጠርነ ተፋጠርነም ይላሉ። ወሚመም ካለ አሉ። ያን ጊዜ ጨለማ ነበረና ሳጥናኤል አቅንቶ ቢያይ ድምፅ አጣ። ወደ ታች ቢያይ መላእክታት ፈጣሪያቸውን አይተው ሲመራመሩ ሰማ። ሳጥናኤል ማለት ቅሩ ሐዜ መንጦላየት ቅሩ በእግዚአብሔር ስሉጥ ማለት ነው። ይህስ ፈጣሪውን አጥቶ ተቸግሯል መሰል ፈጠሯችሁ ልበል ብሎ አሰበ። አስቦም አልቀረ። እስመም ተረፈ ልብ ይነብባፍ አዋ በኋላ ሐሰት እንዲለው አነ ፈጣሪሆሙ ለያሉ ፍጡራን ዋነ ገባሪሆሙ ለያሉ ግቡራን አነ ፈጠርኩክሙ ከየ ሰቡ አላቸው። ያን ጊዜ መላእክት ከሶስት ተከፍለዋል። ምን አንተ ፈጠርከን እኛ ፈጠርነ ያሉ አሉ። ፈጠርኩስ ያለ ከሱ በቀር የለም ብሎ ፈጠርከን ብሎ የሰገዱለት አሉ። የተጠራጠሩ አሉ። ምላሽ ያልሰጡ ፈዛው የቀረው አሉ። ያን ጊዜ ወታውኩ ማህበረ መላእክት ይላል። መላእክት ታው በመላእክት ዘንድ ሽብር ጸና። ወሃይዶ መላከ ሰላም በቃሉ ዘስሙ ገብርኤል ይላል። ዛሬ የተሰው የተረታን ሰራዊት መልካም ጎልማሳ ዘገር ነጥቆ ባለህበት ጽና ብሎ እንዲያጸና እንዲያረጋጋ ቅዱስ ገብርኤልም ንቁም በበህላዌነ እስከነረክቦ ለአምላክነ ብሎ አጽንቷቸዋል። ለባለሟል ለብስራት የሚያበቃው ቅሉ ይሄ ነው። ወበእንተዝ ደለው ለገብርኤል ከመይጹር ዜናሃ ለማርያም እንዲል ጌታም ይሱት እንዳያስታቸው ብሎ ለይኩን ብርሃን ብሎ ደገኛው ብርሃንን አፈሰሰላቸው። ዝንቱ ብርሃን ኮኖሙ ጥበበ አእምሮ እንዲል ቅዱስ 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 ብለው አመስግነውታልና ባለሟል ያሰኘው ይህ ነው። አዎ ፈጠርከን ያሉት አብሮን ጦርጦስ አውርዷቸዋል። የተጠራጠሩትን በምድር ላይ በትኗቸዋል። ፈዘው የቀሩትን እንደ ማዕርግ አድርጎ በአየር ላይ ትቷቸዋል። ቦዝ ወድቀ ውስተ ምድር ወቦዝ ወድቀ ውስተ አየር ወቦዝ ወድቀ ውስተ እንጦርጦስ ዘውእቱ መትሕተ ታሕቲት እንዲል ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ ተልኮ ምን አላት ይኝ እንደሆነ መንፈስ ቅዱስ ይመጣል አለሽ። አንድም መንፈስ ቅዱስ ያድርብሻል አለሽ። ኃይለ ልዑል ይጼልለኪ ኃይለ ልዑል ወልድም ከሶስቱ ግብራት ይከለክልሻል አለሽ። ወበሳድስ እንዳለው ያስተርካል። መጽሐቤኪ ቃል እንዘ ኢይትፈለጥ ምጽናቡ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ሳይለወጥ ከስጋሽ ስጋውን ከነፍስሽ ነፍስን ነስቶ ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አደረ አለ። በዚህ ጊዜ እሱኑ ሙሉ እሱን ረቂቁ ግዙፉ ረቂቅ ሆነ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። እንቲያው ለቃል ኮነ ለስጋ ወንቲያው ለስጋ ኮነ ለቃል እንዴል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ ከሁለት ግብር አንድ ግብር ሆነ። ተዋህዶ ጸና ምንታው የጠፋ ተዋህዶ አይተታለ ምንታው እንዲል ጸነስኪዮ እንዘ ኢይትጋባ ሳይወሰን ወሰንሽው። ከአቁረ ውስተ ማኅፀንኪ 9 ወር ከ5 ቀን በማኅፀንሽ አደረ። እንዘ ኢያሐጽጽ በላዕሉ በአንድን በሶስትነቱ ምንታዊ ሳይኖር በሶስትነቱ አራትነት ሳይኖርበት ወኢይትዌሰክ በታሕቱ ስጋ ለሥላሴ አራተኛ ሳይሆን ለቃል ሁለተኛ ሳይሆን አንድም እንዘ ኢያሐጽጽ ስጋ አንድም መለኮት ጽጸ ክብር ነበረበት። ስጋ ምልአተ ክብር ሆኖ የሚሉ መናፍቃን ነበሩና ስጋ ምልአተ ክብር ሳይሆነው መለኮት ጽጸ አካል ነበረበት። ስጋ ምልአተ አካል ሆኖ የሚሉ መናፍቃን ነበሩና ስጋ ምልአተ አካል ሳይሆነው አደረ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ወኢመጠን ይልክ ይመጠንም አይባል እሳተ መለኮት ጌታ በማኅፀንሽ አደረ። ኢርቱ እንከን አስተማስሎ በእሳት ምድራዊ በምድራዊ እሳትስ ልንመስለው አይገባም አይቻልም። እሳትሰ ቦቱ መጠን ወቱ አካል ለሲል ነው። ለእሳትስ መጠን አካል አለው። መጠኑ እንደ በእሳተ ባቢሎን ታውቋል። ወተላለ ነበልባሉ መጠኑ አርፓው ተሳቱ በእመት ወፍረቱ እንደ እንጨቱ መወፈር መቅጠን ወመለኮትሰ ኢይትካል ወኢይትባል ዘንተ ያአክል ወዘንተ ይመስል መለኮት ግን አካሉ ይህን ያህላል መልኩ ይህን ይመስላል ሊባል አይገባም አይቻልም። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ክበብ ከመፀሐይ ለፀሐይ እንደ ጨረቃ ክበብ ዋቅን ከመሰብ እንደ ሰው 3 ክንድ ከስንዝር በአጭር ቁመት በጸባብ ደረት የተወሰነ ያለው አይደለም። አላ መንክሩቱ በድንቅ ላይ ድንቅ ነው እንጂ ወንቡር ዲባሪያሙ በድንቅ ላይ ድንቅ ነው እንጂ አበይ በጾ ህሊና ሰብ የሰው አይምሮ የማይደርሰው
ወይ ዘመላእክት አይምሮ እንኳን የሰው አይምሮ ይቅርና የመላእክት እውቀት የማይደርሰው በአርያውም ያለ ነው እንጂ ሰውና መላእክትን አነሳ። አይምሮ ለቦ የሰጣቸው ከሁለቱ ፍጥረት ሰውና መላእክትን ነውና። አኮ ዘወቱ ለመለኮት ባህሪ እንዲህ አይደለም። ግድም ወኑ ግድም ከምስራቅ እስከ ኑ ከምስራቅ እስከ ምዕራብ ግድም ከሰሜን እስከ ደቡብ አንድም ኑ ከአልጋ እስከ ደጅ ግድም ከጓሮ እስከ ጓሮ ያለው አይደለም። ላይል ወታይ ከጠፈሩ እስከ ወለሉ ከወለሉ እስከ ጠፈሩ ያለው አይደለም። የማን ወጸጋም ኑ ግድም ካለው ይገባል። አላ ምሉ ውእቱ እንተ በኩለሄ በአራቱ ማዕዘን ምሉ ነው እንጂ ወበኩሉ ማዕዘን አለና። አኮ ዘወቱ ለመለኮት ባህሪ እንዲህ አይደለም። ምስፉ ወምስትግቡ ምስፉ እግሩን የሚዘረጋበት ወምስትግቡ የሚሰበስብበት አንድም ምስፉ ልገለጽ ባለ ጊዜ የሚገለጽበት ሰፊ አዳራሽ ልሰወር ባለ ጊዜ የሚሰወርበት ጠባብ እልፍኝ ያለው አይደለም። አንድም ሰፊ ግዛት ጠባብ ጉልት ዳሩ እሳት መሃሉ ገነት የተባለ የተወሰነ ያለው አይደለም። አላ ውስተ ኩሉ ባሕርት መለኮቱ አገዛዙ ጽንፍ እስከ ጽንፍ ነው እንጂ። አኮ ዘወቱ ለመለኮት ባህሪ እንዲህ አይደለም። ዘበላይሉ ጠፈር በላዩ ጠፈር ወዘበታይቱ ከበታቹ መሰረት ያለው አይደለም። አላ ጠፈሩ እሱ መሰረቱ እሱ ነው እንጂ እናለም በጠፈርነቱ በመሰረትነቱ አጸናው እንጂ ንሕነ ጠፈር ወንሕነ መሰረት አልብነ ጠፈር ወአልብነ መሰረት እንዲል። አኮ ዘወቱ ለመለኮት ባህሪ እንዲህ አይደለም። ምና ንዋትቶ ርእስ ከመይንሳ አምት ዘኮነ ውስቴታ ምድናን የወገብ አትቶ ርዕስ ነው። ከምድር የሆነውን ለማንሳት ጉንብስ ቀና ማለት አይደለም። ሰው ማጎንበሱ ምድር ቢርቀው ነው። አላ ውስተ እዴሁ ኩሉ ሕዝበ ከመ አርአዮ ለጴጥሮስ እንዳሳየው ሁሉ በመሃል እጁ የተያዘ ነው። ከዕለታት ባንዳቸው ጴጥሮስ ጌታ ይህን ዓለም በመሃል እጅ እንደምን ተይዞ ይኖራል አለው። ተው አይቻልህም ግሩም ነው አለው። ባለሟል ለምን ተባልኩ አለው። ጌታም ይህን ዓለም እንደ እንቁላል በመሃል እጁ ይዞ ነፋሳት ሲነፍሱ ብርሃናት ሲመላለሱ ማያት ሲፈሱ አየው። አይተሃለሁ ጴጥሮስ አሁንስ አለው። አሁን ምን እኔ ዓለም ሁሉ እንጂ ተይዞ ይጨነቃል ብሎታል። አንድም ትጉዘ ይነውም ይልሃል እንደምን ነው አለው። በዕንቁ ጽዋ ወይን ጠጅ መልቶ ሰጠው እንዳይፈስብህ ያዘው አለው። ጴጥሮስ እንቅልፉ መጣበት። እንቁ ተሰበረ፣ ወይኑ ፈሰሰ፣ ደነገጠ። አይዞህ አትደንግጥ፣ እኔም እንቅልፍ ቢኖርብኝ ይህ ዓለም እንዲሆልፍ ይሆን ነበር ብሎታል። አንድም ዘይርህብ ዘይጸም ይልሃል እንደምን ነው አለው። ምግቤ የተጣላው ሲታረቅ ነው፣ መጠጤ የተነሳ ያናንብ ነው ብሎታል። አኮ ዘወቱ ለመለኮት ባህሪ እንዲህ አይደለም። እንግዳ ወፍጽ መዘባን እንተ ድር በዘይትራይ በሚታይ ገንዘብ የሚታይ በፊት ግንባር ደረት ያለው አይደለም። ወበዘይት ገመ በሚወሰን ገንዘብ በሚወሰንበት በኋላ ጫንቃ ትከሻ ያለው አይደለም። አላ ገሉቱ ነደ እሳትን ያጌጠ ነው እንጂ። ነደ እሳት ሰለሊው መጽሐፍ ጭብጡን አይለቅምና ነደ እሳት ብላችሁ አፋዊ ልብስ አይደለም ባህሪው ነው። ለሊከ ብከ ተከደንከው ለሊከ ኪያካንጦ ላይ ከስውር ብከ በይከ ወክዱን ብከ ኃይልከ እንዲል። ወመለኮት ንጹሕ ጽሩይ ወብሩህ ውእቱ መለኮት ንጹሕ ከተፈልጦ ጽሩይ ከተድህሮ ብሩህ በጎላ በተረዳ ገንዘብ አንድም ንጹሕ ጽሩይ ከተፈልጦ ከተድህሮ ብሩህ በዚህ ዓለም ካለመመለክ ካለመሰገድ በወዲያ እሱ ባወቀ ናምን አበፈናዊ ከማቡቱ በህላዌው ይቆየን።